እንኳን ደስ አላችሁ። አብርሃምና ሄርሜላ በትክክል እየተግባቡ መሆናቸውና በትክክል እያወሩ እንደሆነ የሄርሜላ ወንድም በተግባር አይቻለው፣ በጆሮዬ ሰምቻለሁ። እያወሩና እንደታረቁና ይቅርታ እንደጠየቀ እያለ ነበረ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው አልሐምዱሊላህ። በአዲስ ነገር አሁንም ብቅ አልኩላችሁ። እንግዲህ ምንድነው ይዘሽልን የመጣሽው ለምትሉኝ ሁላችሁም የሄርሜላ ወንድም ሚኪ የተባለው ግለሰብ ሄርሜላና አብርሃም እንደታረቁና ጥሩ ሁኔታ ላይ እንደሚገኙ ተናግረዋል ይባላል። እና ደግሞ መናገር የምፈልገው እዚህ ጋር ማርቲና አቤል ተጣልተው ነበረ እና ደግሞ አቤላ ደግሞ ጸጉሩን ሰርቶ መጥቷል። ጸጉሩ መጥቶ ሰርቷል እና በጣም ነው የገረመኝ ነገር ማለት ነው። የሰው ልጅ ወላሂ ሲወድቅ ሲነሳ ሳይሆን ሲወድቅ የምትመኙለት እህቶች በጣም እየገረመኝ ነው። እና በዛ ንግግር ሚኪ የተናገረው ንግግር ፎከስ ማድረግ ተቻችሁ በአቤልና በማናት በሄርሜላ እህት ላይ ፎከስ አረገ። በሄርሜላ እህት ላይ በማርቲ ላይ ፎከስ አረጋችሁ ማለት ነው። እና በጣም እየገረመኝ ነበር ኮሜንታተሮች ማለት ነው። ለማንኛውም እኔ ስለ እነሱ ሳይሆን ስለ አብርሃምና ስለ ሄርሜላ ልነግራችሁ ነው የመጣሁት። ቪዲዮ የት ነው የተለቀቀው ለምትሉኝ፣ ሌላ የቪዲዮ የት ነው የተለቀቀው? ኧረ ቆርጠሽ እዚያ አምጪል ለምትሉኝ ሁላችሁ ነው የምትጋጉ። ኢንሻአላህ በቅርብ ጀምራለሁ ውዶችዬ። እሺ የእነሱን አክቲቭ እያደረግኩኝ ይጀምራለሁ። ነገር ግን አሁን ሞኔታይዝ አልሆነልኝም ቻናሌ። ሞኔታይዝ ካልሆነ ደግሞ የሰው ቪዲዮ አስገብቶ መስራት ደግሞ ከባድ ነው ለበኋላ ማለት ነው። ለዛ ነው። እሺ እና ደግሞ የት ነው የተለቀቀው ለምትሉኝ ሚኪ ቤት ወይም ደግሞ ሄርሜላ ወንድም ቤት፣ ያው ማንም የማያውቀው ሰው የለም ማለት ነው። እና ደግሞ ማርቲ ወይም ደግሞ አቤላ ሼር ያደርጉታል፣ ገብታችሁ ማየት ትችላላችሁ። እና ደግሞ የተናገረው ነገር አብርሃምና ሄርሜላ በጥሩ ሁኔታ እንደሚገኙና አሁን ያሉበት ሁኔታ እጅግ በጣም እየተሻሻለ ያለው፣ ሄርሜላ ደግሞ ፈገግታዋ እየተመለሰ እንዳለ ተናግረዋል ማለት ነው። ማታ ማታ እየደወለላት እያወሩ እንደሆነም ተናግረዋል ማለት ነው። በነገራችን ላይ ተደዋውሎ ማውራትና ይቅርታ መጠያየቅ ልዩነት አለው ባይነኝ እኔ። ይቅርታ የጠየቀ አይመስለኝም። እና በእርግጠኝነት አንተ አይተኸዋል ስትባል፣ አው የሄርሜላ ፈገግታ እየተመለሰ ነው። የሄርሜላ ፈገግታ ከአብርሃም ስታወራ ወይም ደግሞ ከአብርሃም የሆነ ነገር ስታገኝ ነው እንጂ ፈገግታው የሚመለሰው እንደዚህ ፈገግታው አይመለስም። ሄርሜላ ስለማቃት ነው፣ እህቴ ናት ምናምን እና ያለው እና በነገራችን ላይ የሰው ልጆችን ያው ምሳሌ የፈለገው ሰው ይደውላል። አሁን ምሳሌ እኔ ባለቤቴ ወይም ፍቅረኛ ብቻ አይደለም በስልክ ላይ የሚደውለው፣ ብዙ ሰው ደውሎ ሊያስቀኝ፣ ሊያጫውተኝ፣ ፈገግ ሊያስብለኝ ይችላል። ነገር ግን ማን ነው ሚኪ ያለው ነገር ከሄርሜላ ማታ ማታ አብርሃም ደውሎ እያወሩ ነው፣ የሄርሜላ ፈገግታ ተመልሰዋል ነው ያለው። እና እርግጠኛ አልሆነም። አብርሃምና ሄርሜላ አንድ ላይ ቢሆኑ ለእኔ ደስታ ነው እንጂ ሀዘን አይደለም። ነገር ግን የሆነው ነገርና ያልሆነው ነገር ባታወሩ የተሻለ ነው ባይ ነኝ። ምን ይመስላችኋል እናንተስ? ለማንኛውም ከሆነም ይሆናል፣ ካልሆነም አይሆንም። ተከናወነ የሚባለው ነገር ተከናውኗል፣ ተከናወነ አትበሉ። ስለዛ ሄርሜላ አብርሃምን ወደው አፍቅራው አክብራው እየተከተለችው ነው ያለችው እስካሁን ባለው መሰረት። ነገር ግን አሁንም አንዳንዶቻችሁ የምታወሩት ነገር ሌላ፣ የሚደረገው ድርጊት ሌላ።